አንድ አይነት ልቡ ላይ ጥንጥዬ አንቺ ከምታስቢው በተቃራኒ አቅጣጫ ሆኖ ትንሽዬ ክፋት ቢኖረው ህይወትሽን ሊያሳጣሽ የሚችል ውሳኔ ነው እየወሰንሽ ያለሽው። አንቺ ሰላማዊ ህይወት ኑሪ። አንቺ ከአደጋ ከሪስክ የጸዳ ህይወት ኑሪ። እኔን አስከፊኝ። ስለኔ ምንም አታስቢ፣ ግድ አይስጥሽ። በሄድሽበት ክፋይ ካሽ የቀረበሽ ኳይ ጉዳሽ ሌላው ነገር ይቀር አይ ነገር ምንም ቢኖር ጥፋት አለይ ያንቺን ጉዳት ልብሽ ወዶ ሰዋይታ። ለምን ባንቺ ቁማር እንጫወታለን? ለምን ቁማር ምን እንጫወተው? ይሄንን እኮ ነው አንድ እኮ ነው ያለሽ። ለምን ቁማር ምን እንጫወትብሽ እንዴ? ለምን ነፃ ልጅ የሚያደርግሽ? ሁሌ እንንገርሽ እንዴ? ትላንትና ልጁ መሆኑ እኮ ነው ችግራችን። እያባበልከኝ ነው። እሺ አትይዥማ፣ እሄዳለሁ። እሺ ሀሳብሽን እሺ። ለመውደዴ እርከናታ ብጂ ወድሻለው የትም አትሂጂ የትም አትሂጂ የትም አትሂጂ። አትሄድም። ኪዬ እሄዳለሁ። ምንም ነገር በላሽ እንዲበጠበጥ ማትፈልጊ ከሆነ ካልሞትኩ እኔ ካልሞትኩ አንለያየም። በቃ በፍጹም ሊሆን አይችልም። አዎ የኔን መልስ ሆነ መስማት ተቀበለሽ። በመሆኑ ሳይሆን እኔ ፍቅረኛ ማዜ ነው ያናደደኝ። አንቺ ግን በመሆን ነገሮች ውስጥ ማለት ነው የኔም ማንነት አለ። ኪያ በሚለው ስም ውስጥ አኑ የሚባል ማንነት አለ። ለሶስት ቀን አታየኝም። ለሶስት ቀን አንገናኝም። እሱንም እና ይሆናል እኮ እሱንም። እሺ እኮ አንቺም በራስሽ መንገድ ትሄጃለሽ፣ እኔም በራሴ መንገድ አደርጋለሁ። ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁ። ያው እንግዲህ ታውቃላችሁ በተናገርኩት ነገርና በወሰንኩት ውሳኔ ብዙዎቻችሁ ትንሽ ተቆጣችሁ ነበረ። አኑም የተሰማው ስሜት ምናምን ነገር ደስ አይልም ነበር እውነት ለመናገርና ትንሽ ከባድ ነበረ። ለኔም ለመወሰን ከባድ ነበር፣ ግን ደግሞ ሁሉንም ነገር እንደ አዲስ መወሰን አለብኝና ጠንክሮ ለመሄድ ውሳኔ አስፈላጊ ነገር ነው ብዬ ከማስባቸው ነገር ውስጥ አንዱ ነውና ያንን ነገር ደግሞ ለመወሰን በምንም ነርታኛለሽ በደንብ ብዬ አስባለሁ። ያው ግን በሀሳብሽ ብዙ ባልስማማ ግን ያው ማድረግ አለብሽ ብዬ አስባለሁ። ግን ልክ አይደለም ቶሎ ባወቅሽ ወንድ እንዲህ ባንዴ ወሰነሽ መሄድ አይ ደስ አላለኝም። በርግጥ አኑ ትንሽ አዝኖ እውነት ለመናገር ከሆነ በጣም አዝኖ ነበረ። እዛ ጋር የነበረው ስሜት ምናምን ነገር ደስ አይልም። በጣም ብሶ በቃ ቤቱ ሙሉ ለሙሉ ተናውጦ ነበረ። ትላንትና ያለው ነገሮች በሙሉ ደስ አይሉም ነበርና ስለዚህ ምንም ነገር ማድረግ አልችልም። እኔም ከውሳኔ ውጪ ማለት ነው። እኔም ያንን ነገር አሳልፌው ነበረ ምናምን ነገርና ያው በቃ ግዴታ ነው፣ የተወሰነብን ነገር ነው። ይሄንን ነገር እኔ እሱ ስላሳለፈው ደስ ብሎኝ ነው ማሳለፍ አለበት እያልኩኝ አይደለም፣ ግን ግዴታ አድርጎ ፈጣሪ ያደረገብን ነገር ነው። አንድ ላይ እኔና እሱ መሆን ማንችል ከሆነ ከሌላ ሰው ጋር እኔ ሲሆን ማመን አለበት፣ እሱን ከሌላ ሰው ጋር ሲሆን እኔም እስከዛሬ ከሌላ ሰው ጋር መሆኑን ማመን ስላልቻልኩኝ ነው እሱና እጂ እየጠፋው አንድ ያብሬ ከከተማ እየወጣው ነው። አይሆንም። ተረዳሽኝ? ልክ ነሽ። ባንቺ ሳይድ ሲታይ ልክ ነው። ትንሽ መጠንከርሽ ከማንም በላይ አስደስቶኛል። የሆነ ጠንካራ ሆነሽ እንደዚህ አይነት ውሳኔ በመወሰንሽ በጣም ደስተኛ ነኝ። ልክ እንደ ጓደኛ ነው የምልሽ። ግን አይ ነው ቅርብ ጊዜ ነው የተዋወቃችሁት ምናምን ነገር ነው ትንሽ የሆነ ስሜት አለ፣ ብቻ ደስ የማይል ስሜት አለ። ያ ስሜት እንደ ጓደኛ ይሰማኛል። ግን አንቺን ደስተኛ ካደረገሽ እና አንቺ እርግጠኛ ከሆንሽበት ከማድረግ ወደኋላ አትበይ ነው የምልሽ። ግን ያው ውስጥ ያለውን ግን ደስ ያላለኝ ስሜት ግን እየነገርኩሽ ከጎንሽ መሆኑ ግን እንደ ጓደኛ ለምታረጊው ነገር ሁሉ ከጎንሽ ሆናለሁ። ሲጀምር ልቤና አይምሮዬና ልቤ አንድ አይነት ነገር እያሰቡ አይደል? ግን ልብን መከተል ገደል መግባት ነው። ተረዳሽ ነው? እንደ ልቤ ቢሆን ኖሮ ይሄኔ ያኗርን ከዚህ አገር አይደለም ከዓለም ወይ ነው ፕላኔት ነገር ላይ በኖር ደስተኛ ነበርኩ። ግን አሁን ፍቅረኛ ያለኝ ሰው እንደዚህ አይነት ነገር ማለት ያለብኝ አይደለም። ግን ፋሚሊዎች በዚህ አጋጣሚ መናገር የምፈልገው ነገር ምን ታውቃላችሁ? አንድ ውሳኔ ወስኛለሁኝ ከእናንተም አንፃር ከራሴም አንፃር አይቼ ምናምን ነገር ብዙዎቻችሁ ገዳም ሂጂ ምናምን ነገር ትሉኛላችሁና ወደ ስውሯ ማርያም ልሄድ አስቤያለሁኝ። የሚሄደው ደግሞ ከጆ ጋር ነው። እውነት ለመናገር ከሆነ ፋሚሊዎች ትንሽ ከሆነ ሰው ጋር ብቻሽን እንደምትሆኝ ስታስቢ የምትፈሪው ነገር አለ። አላቅም ከዚህ በፊት መታገቴ ምናምን ነገር የጣለብኝ ጫና አለ ይሁን አላቅም፣ ግን ትንሽ ጠረጠርኩት ማለት ትንሽ ፈራው አላቅም። ግን መሄዳው ወደ እሷ ነውና በፈጣሪ ላይ ተማምኖ መሄድ ጥሩ ነው ብዬ አስባለሁ። አንዳንዴ ሁሉን ነገር ለፈጣሪ መተው ጥሩ ነው ብዬ አስባለሁ ምናምን ነገር ነው።
እንደኔ ሀሳቡ ቆንጆ ነው ማለት ካለሽበት ስሜት ምናምን ነገር ሞር ያወጣሻል። በተለይ ደግሞ በእምነትሽ ላይ ያለውን ጉዳይ ላይ ሞር ያጠነክርሻል ብዬ አስባለሁ። ያ ወይ ሳስበው በጣም ላንቺ ቆንጆ ነው፣ ይረዳሻል አሁን ካለሽበት ስሜት አንጻር ነው። ግን ብቻሽን መሆኑ ደግሞ ሜቢ አይ ነው የሁላችንም ስጋት ነው። ይሄ ያንቺ ብቻ እኮ ያው ግን ፈጣሪ ያው እናንተም ጸልዩ ፋሚሊዎች በሰላም ደጅ ደርሼ እንመለስ እና ለነፍሴ ሰላም ያለሁበት ሁኔታ ጭቅጭቆች ምናምን ነገር የሚባሉት ነገሮች ሁሉ እረፍት የማገኘው እሷ ጋር ሲሄድ ነው ብዬ አስባለሁኝ። እና ስውራ ማርያምን መርጫለሁኝ። ያው ዕጣ ይወጣል ብዙ ጊዜ አይደለ ገዳም ምናምን ሲኬድ ከጆጋ ነው የወጣሁትኝ እና 3 ዕጣ አውጥተን እንግዲህ ስውሯ ናት የደረሰችው እና ስውራ ማርያም ለመሄድ አስቤያለሁ። ፋሚሊዎች ግን ደግሞ ሲሄድ በእምኒም ብቻ አሳውቂያት ነበር መሄድ የፈለኩት ነው ለመናገር ከሆነ ግን በእምኒ በጣም ጨቀጨቀችኝ። ሁሉም ማወቅ አለባቸው ምናምን ነገር አለችኝ እና ቶፋ ቢኖርና ባሳውቆ ደስ ይለኛል። ግን ያው ሶፊ ካወቀ ቶፋ ኖርማል ነው ያው ያውቃል ብዬ አሰብኩኝ። ምክንያቱም ሶፊን ጠርቼዋለሁኝ እና አውቃለሁኝ ምናምን ነገር እመጣለሁ ምናምን ነገር አወራሻለሁ ብሎኛል። ግን ደግሞ ያው ስለምንም ነገር አሁን እሱ የሚመስለው ስለ አዲስ ህይወት ስለጀመርኩት ነገር እና ማዋራው ነው። ግን ያው ልሄድ ስለሆነ ምናምን ነገር እዛ ደግሞ ስልክ አንስቼ ምናምን ነገር ራሴ መረበሽ አልፈልግም። ሙሉ ለሙሉ ሰላም ማግኘት እና እውነት በሽተኛ ሆኛለሁ ፋሚሊዎች ከምነግራችሁ በላይ እና አንዳንዴ ሰላም ማጣትን በጣም በሽተኛ ያደርጋል እና ሰላሜን ማግኘት ጤናዬን ማግኘት ስለምፈልግ ስልክ ምናምን የሚባሉት ነገሮች ሚይዝ አይመስለኝም። ድንገት ግን ለእናንተ ደስ እንዲላችሁ እናንተ የሚሄዳችሁ አይነት ስሜት እንዲሰማችሁ ከፈለጋችሁ ኮሜንት ላይ ጻፉልኝና ካሜራ ይዤ ልሄድ እችላለሁኝ። ካሜራ ላይ ቀርጽላችኋለሁ። እናንተም ደጇን ማየት ከፈለጋችሁ አይደለ ያው ያላችሁ ያህል እንዲሰማችሁ ከሀገር ውጭ ያላችሁም ካላችሁ ምናምን ነገር ጸሎታችሁ እንዲደርስላችሁ መሳል የምትፈልጉትን ሁሉ ነገር ኮሜንት ላይ አስቀምጡና ፋሚሊዎች ከዛ በኋላ ካሜራ ይዤላችሁ ልሄድ እችላለሁ እንደ ፍላጎታችሁ ማለት ነውና በምን ብትሄጂ ደስ ይለኝ ነበረ። ግን ደግሞ አይመችም ሁኔታዎቹ ምናምን ነገር ችግር የለውም። ብሄድ በጣም ደስ ችግር የለውም ይዤ እመጣለሁ እና ፋሚሊዎች ለሶፊ እንግዲህ እነግረዋለሁ ብዬ አስባለሁኝ። እንግዲህ ሲመጣ ነገሯ ይሆናል። ፋሚሊዎች አብራችሁ ሆኖ ነው ያው እንግዲህ ፋሚሊዎች እየደረስን ነው ብሏል። እውነት ለመናገር ከሆነ እርግጠኛ ነኝ ቶፋ እየመጣ ነው የሚሆነው እና እየደረስን ነው እየገባ ነው ስላለኝ ከማን ጋር እየገባ እንደሆነ አላውቅም። ቶፋ ነው የሚሆነው ቢመጣው እና አንድ ደስ ያላለኝ ነገር አለ ማለት አላውቅም። ኪያ የሆነ ሰው ምናምን ነገር አስከተለሽ ብትይጭ ኪያ እና ጆስ አይደለም እንዴ አንቺ እንዴ ነው እንደዛ አስቤው አይደለም ኪያ ግን አይኑ ቅርብ ጊዜ ነው የተዋወቃችሁት ምናምን ነገር ነው ያኔ ሙሉ በሙሉ ላምነው አልችልም ማለት እኔም አብሬሽ ቢሄድ ምናምን ነገር ደስ ይለኛል። እንደማይመች ስለማውቅ እኮ ነው አሁን ማንንም ማስቸገር ስለማልፈልግ ጆ ደግሞ አብሮኝ መሄድ እንደሚችል ስለማውቅ ነው ይሄን ነገር እያደረግኩት ተረዳሽ ኪያ ገብቶኛል። ስለዚህ በቃ አይኑ ቤተክርስቲያን ነው የምትሄጂው እሱ ወይ እኮ ጸዴ ነው ኪያ ተመችቶኛል። ቤተክርስቲያን መሄድሽ በእምነትሽ መጠንከርሽ አይኑ እሷ ጋር መሄድሽ ደግሞ ልታፍሪያችም ያ ነገር ደስ ይለኛል። ካለሽበት በቃ ጸልዩልኝ ኪያ አይሻልም? ሰውራ ታውቃለች ሁሉንም ነገር የልቤን አውቃለሁ እሷም ታውቃለች እኛም እናውቃለን። እና ይሄንን ነገር ምንሽ ደግሞ ከስጋት አንጻር ከጓደኝነት አንጻር ነው ኪያና ቅርብ ጊዜ የሚያወቅ ሰው ስለሆነ እንዳትጎጂ ብዬሽ ወይኔ ገብሬ ወይ አንዋር ሚጆስ ነው የመጣው ኪያ አሁን ሳትጨቃጨቁ አውሩ እንዴ ነው ሳንጨቃጨቅ ትናንትና እንደዛ ተቀውጣው እንዴ ነው አይ ኖርማል ማወቅ ካለበት እሱ ማወቅ አለበት ምንድን ነው ነበር አመጣለሁ ሰላም አላፈቀሽም ሰላማት ተረጋጊ እንጂ በዛው ናፍቃኛለች ሊያት ስላለኝ ነው የመጣ ነው። ቁጭ በል በምን ቁጭ አወራለሁ ምናምን ስላለች እንግዲህ አንቺን ያማከለ ነገር ካለ አሁን እግረ መንገዳችን ነው የመጣ ነው ከኔ ጋር ስለነበር ነው የመጣ ችግር የለውም። ሶፊ ናፈቀችኝ ያዘኝ ከነበር እንደ በጣም ደግሞ ከረበርሽ ደግሞ ወረውርልሻለሁ። ትላንትና ትንሽ የተለያየንበት ሁኔታ ደስ አይልም ነበርና ምናልባት እኔ በዛ ግርግሩ ማልና ማስጨነቄሽ ምናምን አስከፍቼሽ ከሆነ ይቅርታ አልልሽ ነው። ችግር የለም። ከእሱ ጋር ስትደዋወሉ በአጋጣሚ አብረን ነበርንና ቆይ ፊትሽ ላይ ያለው ፈገግታ ለምን አውጪው? ደስ ብሎሻል? እኔም ብታይ እንደዚህ ደስ አይልሽም? አውጪ ነይ ሳቂ፣ ወደዚህ ሳቂ፣ ወደ ካሜራ ሳቂ። ያያችሁ ተመልካቾች እንግዲህ ልትለቂው ነው። ምን እየቀረጻችሁ ነበር? ምን እንደቀረጻችሁ አለቀውም። ያያችሁ ነው አይደለ? ትላንት እንደዛ አፈር እያበላን የነበረ ነገር ይሄ ነበር። እንግዲህ ተመልካቾቻችን የዩቲዩብ ነው መሰለኝ አይደለ? ቤተሰቦቻችን ጋር ልታደርሽ ነው። ቪዲዮ ኮል አይደለም
ስለዚህ ያው ነው ፈገግታ አይታችኋል። አሁን ስታይ አይ ካሜራ የያዙም አልመሰለኝም። አንድ ሁለት ደግሞ አንተን እፈልጋለሁ ስትል ለሌላ ጊዜው ልትገናኙ ምናምን ነገር ነበር ይመስለኝ። እንግዲህ በዛውም ሊያት ከተታ ይከታሉ አይደል? በምን አይ እንደዛ ሳይሆን ናፍቆት ምናምን ሳይሆን ትናንትና በጣም ስጮህ ነበር ምናምን የጉሮሮዬም ተዘግቶ እንጂ ናፍቆት አይደል? ናፍቆትም አለ ከፍተኛ ፐርሰንት ናፍቆት ይዛላል። እሺ ለምን ለምን ወጣደ አንጣላችሁ ሶፊ እሺ ይቅርታ እንግዲህ ያው ለብቻዬ ማውራት አይደለም የሚፈልግ ምሳሌ ለብቻዬ ቢሆን በምንም አትኖርም ነበር ሶ ብላስ ችግር አለ ምንም አለ አይ የምር ችግር አለ የለም ችግር ባለ ወይ ለሱ ከነገርሽው በኋላ መስማት የሚችለው ነገር እኮ ነው አይደል እርግጠኛ ነው ታሪፍ ነው ለእናንተ ነው ብዬ ነው ማሰበው እና ኖርማል ነገር ነው ምን ነው በሆነ ጉዳይ አንቺን ማገዝ ያለብን ምናምን ነገር ካለ ኪዩ ስቲል እኮ አብረን ነው ማለት በቃ ብቻ ምንም ነገር ለኔ ማውራት ትችላለሽ መንገድ ትችላለሽ ትናንትና ቤቴን እንደዛ ከቀወጥከው በኋላ ምንም ነገር ማውራት ትችላለሽ እኔ እኮ ጉሮሮዬን ትችላለሽ አጣው በስትክክል ማለት ድምጼ ራሱ በስትክክል ምናምን ነገር አይሰማም እና ትናንት በጣም ተጫዋቾን ነበር ምናምን እንዳልከው ቤትሽንም ማበረታታቸው ነበር ስንጫዋጫ ምናምን ጎረቤቶችም ተበጥብጠዋል ሰው ፀሐይ ነገረችኝ ነበረ በጣም ጎረቤቶች ምናምን በጣም ተናግረዋል ያው ሁሉ ጩኸት ምንድነው ምናምን ብለው ምናምን ነገር አለችኝና ለዛም ይቅርታ ልጠይቅሽ ነው ድምጽሽ የማይሰማ ሰው እኔ መጥቼ እዛ ብዙ ነገር ነው እንትን ያለው ነው በጣም ይቅርታ ልልሽ ነው እሺ በሱም ጉዳይ እና ደህና ነሽ ግን አንቺ እንቀጥል እና የፈለኩ ሶፊ ደህና መሆንሽን አትነግሪኝም ነው መስማት ማወቅ አልችልም ነው ደህና ነኝ እሺ ችግር የለውም መቀጠል እንችላለን ሻይ ደግሞ ቆይ አታይኝም ነው ወዲያ ዞር አስፈላጊ ነው አስፈላጊ ነው ማየት ሀሳብሽን ትቀይራለሽ ምን ነው ሀሳብሽን ሶፊ አታውኝ እንዴ ያ ቆይ እስኪ አለቃና ሰራተኛ እንኳን አብረው ሲኖሩ ሰራተኛው እኮ ስለ ስራው ብቻ ሳይሆን ስለ ሰራተኛውም ይጨነቃል አይደል እኔና አንቺ ትናንት ስለነበረን ነገር ቢያንስ ፊልታችንን እንኳን ታይታን አኑ በዚህ በኩል ደህና አይደለም በዚህ በኩል ደህና ነህ ምናምን እንደዚህ እንኳን አንባባልም አይንሽን ለማየት እንኳን አታይኝም ምናምን መባባል ጀመር ያን አብረሽኝ የነበርሽ ጊዜ እኮ አይንሽን ከኔ አትነኪውም ነበር እሺ አስበው እያወራን ያለነው ነገር ልክ አይደለም ሶፊ ሰሞኑን ድንገት ስልኬን ከጠፋባችሁ ምናምን ነገር እንዳትጨነቁ ስለፈለኩኝ ነው እንዴ ለምን ምን ማለት ነው ማለት ኖርማል ስልኬ ወደ ቤተክርስቲያን ልሄድ ነው ስውራ ማርያም ልሄድ ነው ወደ ቤተክርስቲያን ስውራ እንዳይታረይ እኮ አሪፍ ነገር ነው ምን ችግር አለ ታዲያ እኮ ያው ከጆጋ ነው የምሄደው ነው ከማጋ ከጆጋ ስለዛ ከጆጋ ነው የምሄደው አሁን ለዚህ ነው እንዳትኖር የፈለኩት ከሱ ጋር ነው የምሄደው እና ኪያ ማለት ይኸውልሽ ቻርች መሄድሽ ወይም ደግሞ ወደ ፈጣሪ ጋር ምናምን ነገር ላልሽው ላመንሽበት ነገር መሄድሽና እዛ ሰላም እንደሚሰማሽ ምናምን ይሄ ምንም ችግር የለብኝም አንድ ሳምንትም አይደለም ወርም ቢሆን አመትም ቢሆን ብትሄጂ ችግር የለብኝም እኔ የእውነት ነው የምልሽ ግን ትናንትና እንደዛ ተዛዝተን ትናንትና እንደዛ ተነጋግረን እንትና ገላለሁ እንትና አግታለሁ ሲባል ከነበረ መሄዱ አስፈላጊ ነው እሺ ይሁን እሺ ለምን ነው ልትሄጂ ፈለግሽ ማለት ካላጣሽ ሰው ጋር ከሱ ጋር ለምን ፈለግሽ ከማን ጋር ልሂድ በምን ያለች አሉ በምን ይመቻት እሺ በምን ይመቻት ነው ባርክ የለችም ሲቀጥል ደግሞ ከሱ ጋር ነው ከሱ ጋር ነው የምሄደው ለምን ኪያ ፍቅረኛዬ ስለሆነ ኪያ ምን ስለሆነ ፍቅረኛዬ ስለሆነ ምንድነው እያወራሽ ያለሽው ምንድነው እየተናገርሽ ያለሽው አሁን ትናንት የነገርኩህ ነው ዛሬ እየደገምኩልህ ያለው ፍቅረኛዬ ስለሆነ መጀመሪያም አላመንኩበትም አሁንም አላምንበትም ወደፊትም አላምንበትም ኪያ ይሄ ነገር በፍጹም ሊሆን አይችልም ተረጋጋው በምን ይሳረጋ ምን ተረጋጋው የምትናገሪውን የምታስቢውን ነገር የምታረጊውን ነገር እንኳን በጥንቃቄ ነበር አይደለ እኔ ጋር ሲሆን ነው እንደዛ እያንዳንዱ ነገር መትረሽ እያንዳንዱ ነገር አስበሽ እያንዳንዱ ነገር የምታረጊው ለኔ ብቻ ሲሆን ነው ስለራስሽ ህይወት ምንም አይመለከትሽም ስለራስሽ ህይወት ምንም አታስቢም ገዳም መሄድ ከፈለግሽ ቤተክርስቲያን ቸርች መሄድ ከፈለግሽ ትክክለኛ ውሳኔ ነው አው እዛ ከምታገኙ ሰላም በላይ የትም ሊሰማሽ ላይችል ይችላል በቃ በእምነትሽ የፈለግሽው ነገር ማድረግ ትችያለሽ የምትሄጂበት ሰው ግን አብረሽ ትክክል ካልሆነ ነገሩን ሁሉ ያበላሽዋል
እዛ ከመድረስሽ በፊት የሆነ ነገር ብትሆኝስ? ምንም አልሆነም። እንዴት? እሱን በምን አወቅሽ? ያ ቆይ ለምን አስፈላጊ? በምን አወቅሽ? በማህበር ነው የሚሄደው እንጂ በራሳችን መኪና አይደለም የምንሄደው። ኪያ እዛ ከተደረሰ በኋላ በማህበርም ይሁን ምሳ የሚበላበት ቦታ ላይ የሆነ የሚደረግበት ቦታ ላይ ብዙ የተለያዩ ቦታ ላይ ይወረድና ሰዎች ራሳቸው አልፈልግም። እንዴት አለብሽ እንጂ ስለ ራስሽ ብቻ ነው እንዴ የምታስቢው? ስለኛ ስለማላስብ ስለናንተ ላስብ አልችልም። እኔ ይኸውልሽ ስለኔ አስቢ አታስቢ አይደለም ጉዳዩ። አንቺ ግን በመሆነ ነገሮች ውስጥ ማለት ነው የኔም ማንነት አለ። ኪያ በሚለው ስም ውስጥ አኑ የሚባል ማንነት አለ። ስለ ራስሽ ብቻ አይደለም ጉዳዩ ስላልሆነ አይደለም። ልክ እንዳልሆን ስለምታውቂ ነው ተነግሪኝ የፈለግሽው። ሶፊ መሄድ አለባት። ቆይ በምን ስለመሄድ አይደለም ችግሩ። ራሷ አታምንበትም። ብታምንበት እኛ ነጠራ ለምን ጠራሽ? እኛ ለምን ቆይ ከዚህ በፊት ስንት ሄደሻል? ትጨነቃላችሁ አይደል? እናውቃለን። በደንብ ነው የምንጨነቀው። ዛሬ 3 ቀን ልቆይ ስለምችል በደንብ ኪያ አሁን እሺ ራስሽን ህይወትሽን አደጋ ላይ የሚያደርስ ነገር ህይወትሽን የሆነ አደጋ ውስጥ የሚከት ነገር አንቺ ማምረት አይሰለችሽም እንዴ? ለምን ደም ታፋጥኝ እንዴ? ያለብን ችግር አይበቃ? ይሄ ልጅ ትላንትና ቆይ እስካሁን የለም። ለምን ባንቺ ቁማር እንጫወታለን? ለምን ነው ቁማር የምንጫወተው? ይሄንን እኮ ነው አንድ እኮ ነው ያለሽ። ለምን ነው ቁማር የምንጫወትብሽ እንዴ? ለምን ነው ነፃ ልጅ የሚያደርግሽ? ሁሌ እንንገርሽ እንዴ? ትላንትና ልጁ መሆኑ እኮ ነው ችግራችን። አንቺ ጓደኛ መያዝሽ እኮ አይደለም። ለምንድን ነው የጠላችሁት? ምክንያቱም ባርኪ ያደረገችውን እናውቃለን። ምን እንዳደረገች እናውቃለን አይደል? እሷ አለማድረጉን በምን ነው የምናውቀው? እህቷ አለመላኩን በምን እናውቃለን? ወንድም እያደረገው በምን ዝም በይ አንቺ ነው ወራሽ የለም። ሲጀምር በባርኪ ራሱ ተይዞ ይሄ ሰው ኪያ ጋር አለመሆኑን ራሱ በምን እናውቃለን? በበምኒና በቃ አንተንም አላውቅም። እንደዛ ከሆነ አንተንም ስቀርብ አላውቅም። ችግር የለውም። አላውቅም ማን እንደተፈጠርክ አላውቅም ብለሽ ካጂን ችግር የለውም። የፈለግሽውን ነገር አድርጊ። አንቺ ያመንሽበትን ነገር ሁሉ ለመቀበል ዝግጁ ነኝ። አኑ የሞት ክሰ ነው ለኔ ሞታል ብትይኝ እንኳን ኪዩ አንቺ ካመንሽበት እኔ አምንበታለሁ መሞቴ። ነገር ግን ማለት ነው እንደዚህ አይነት ሪስኮችን ስትወስጂ ግን እንደ ጅል ጸጥ ብዬ ማይን እኔና እሷ ተለያይተናል ብለን እሳቱ ስትገቢ ወይም ደግሞ የሆነ ነገር ስትሆኝ አሳልፌ ዝም ብዬ የምሰጥሽ ግን ተራ ሞራል ያለኝ ሰው ደግሞ አለመሆኔን ጠንቅቀሽ ታውቂያለሽ። አኑ እሷ ያመነችበት አስፈላጊ ከሆነ ደግሞ አብረን እንሄዳለን። ተከትዬሽ እኔ ማለት ነው። ስለዚህ ስርዓትሽን ያዝሽ። ሌላ ነገር አንድ ነገር እሄዳለሁ። ቤድስ የታገተ ሰው የማስፈታ ሰው መሆኔን በደንብ ጠንቅቀሽ ታውቂያለሽ አይደል? እንዴት እንደሚታገት እማላቅ እንዳይመስልሽ ነግሬሻለሁ። ፈጣሪ ይጠብቀኛል። ለኔም እኮ ፈጣሪ አለ አይደለ? ለኔም ፈጣሪ አለ። ያኔ እኮ የደስታ ምክንያት ይቺ ሴት ናት ብሎ ያኔ ለኔ ሲሰጠኝ ራሱ ኪያ ሰጠህ ግን ነሳ። በቃ አለቀ። እሱን ወደፊት እናያለን። ወይ ቀድመሽ ሞተሽ እናያለን፣ ወይ ደግሞ ቀድሜሽ ሞቼ እናያለን። አንተ ካልሞት ወይ እኔ ካልሞት ካንለያየ? አዎ በቃ በፍጹም ሊሆን አይችልም። አዎ ኪያ የኔን መልስ ሆነ መስማት ከፈለግሽ ሆኖ ሳይሆን እኔ ፍቅረኛ ማዜ ነው ያናደደሃለሁ። ያንተ ብቻ ስላላመሆነ መስማት የምትፈልጊ ከሆነ ደጋግሜ እነግርሻለሁ። አሁን እንደም አፈቅርሻለሁ። አዎ ራሴን ከማፈቅረው በላይ አፈቅርሻለሁ። ያ ማለት አብረን መሆን አንችልም ማለት የማታፈቅረውን ሰው ደግሞ እንደማታገኘው ማወቅ አለብህ። አላገኝሽም፣ አንድ ላይ አንሆንም አይደል? አዎ እሺ። የሌላ ሰው እንደሆነ ደግሞ ፍቃድልኝ። በቃ ፍቃድልኝ። ይሄንንም አመንኩ። አዎ አብሬሽ መሆን አልችልም። አዎ የሌላ ሰው መሆን አለብሽ። ግድ ነው፣ ትክክልም ነው። ግን አደጋ ከሌለው ሰው ጋር ሶፊ እንዳለች ባንቺ ህይወት ቁማር መጫወት አልችልም ኪያ። እኔ ሌላ ሴት አግብቼ ማለት ነው 10 ቦልድ ነግሬሻለሁ። ስላንቺ ማሰብ ማቆም አልችልም። ይሄንን ጠንቅቀሽ ስለወለድ እንድትነግረኝ አልፈልግም። ከፈለከ አባዛቸው፣ አይመለከተኝም። አሁን እንደዚህ አይነት አስተሳሰብ ያለሽን ሰው ነው ከማን ጋር እንደሆነ እንኳን ይኸውልሽ አሁን ኪያ እኔ ላስቀይምሽ ይኸውልሽ ሶፊ እንዳለው አንቺ ላይ ለመጫወት አይደለም የመጣሁት። እኔና አንቺ በተገናኘን ቁጥር ሁሉ መጫወቻ መቻል የለብንም። እየተጫወቻሁን አይደለም። እኔ በትክክል ነው እየነገርኩሽ። እሺ ለምን ከሱ ጋር መረጥሽ? ከልጁ ጋር ለምን መረጥሽ? በቃ እሱ ነው ሀሳቡን ያመጣልኝ። እንድንሄድ ያደረገው እሱ ነው። አብረን እንሂድ ያለኝ እሱ ነው። ነገ ደግሞ ኢንስፔክተሩ መጥቶ እኔና አንቺ ገዳም ሄድ አለብን ሲልሽ ከሱ ጋርም ደግሞ ተነስተሽ ሂጂ። ያመነችበት የራሷ ምክንያት ይኖራታል። እሺ ትናገር። እሺ ተናገሪ። አንደኛ ነገር ተናገሪ። በምን ልስማሽ? አንዴ ሲጀመር እሷን ታያትና አንቺ ልክ ነሽ። አንቺ ልክ ነሽ። ልክ ላይሆን ይችላል። ላይሆን ይችላል። ይሄ እኮ የሆነ ነገር አይደለም እኮ ይሄ ነገር ምግብ ተበላሽቷል። ልብላው አልብላም አይደለም ጉዳዩ እኮ የሆነ ምግብ ተበላሽቷል። ልብላው እኔ ምክንያት ልንገርህ። እኔ ምክንያት ልንገርህ። በመጀመሪያ ደረጃ ፍቅረኛዬ ነው። እያየህ አዋራኝ ምንድን ነው ያስቀርሽ? እሺ አዎ ፍቅረኛዬ ነው። ኦኬ ይደብርሃል። 4 ቀን ውስጥ ኪዩ አንቺ ባለሽ ስብና እመን ይኸውልሽ አኑ እመን
ካንተ ሌላ ፍቅረኛ ሊይዝ እንደምችል እመን። እሺ ኪዩ አንድ ነገር ልንገርሽ ኪያ አንቺ እንኳን እኔ ከልብ የምትተማመኝብኝን ጥጌ እንደማልጥልሽ ትቼ እንደማልተውሽ የምታውቂውን ሰው እንኳን ወደ እኔ ህይወት ለመምጣት እንኳን የፈጀብኝን ጊዜ እኔ ነው የማውቀው። ይህ ሰው እያንዳንዱ ሰው ህይወት ተከፍሎ ነው እዚህ ነው አዳምጪ ህይወት የተከፍሎ አሁን የተናደድከው ለአንተ በጣም ብዙ ጊዜ ስለፈጀብና ለሱ ቶሎ እሺ ስላልኩት ነው አይደል? እቀናለሁ። አይገርምሽም? እቀናለሁ። ስለማፈቅርሽ ነው የምቀነው። ኪያ አንድ ነገር ልንገርሽ፣ እኔ ራሴን ማን አላውቀውም አንዋር ማን ነው ብለሽ ፕሬዘንት ለማድረግ ለራሴ ልቸገር እችላለሁ። አንቺን ግን ነገር በጣም ደስ የሚል ሰው ነው። ሲቀጥል ይንከባከበኛል፣ ሲቀጥል ፍቅር ይሰጠኛል፣ ሲቀጥል ያስመሰለ ነው ይንከባከብሻል። ያስመሰለ ኪያሽ ቆይ ምን ከጀርባው የሆነ ነገር ባይኖረው እንዴት ነው በዚህ ጊዜ አንቺ ሽልት የምትይው? ይሄን ነገር እንድታውቅ ፈልጋለሁ። ፍቅረኛዬ ስለሆነ ብቻ ካንተ ጋር ዓለምን ዞራለሁ ብያለሁ አይደለ? ካንተ ጋር ነው ከከተማ የወጣሁት፣ ካንተ ጋር ነው ብዙ ነገር ያሳለፍኩት አይደለ? የመጀመሪያዬ ነህ። እሺ ስለዚህ አይደለ? ስለዚህ ከሌላኛውም ፍቅረኛዬ ጋር አንተን ነገር መድገሚ አያሳስብ። ከዛም በላይ ላደርግ እችላለሁ ነው የምልህ። ጥሩ ንግግር ነው። በጣም ትናገሪያለሽ። በጣም ድገሚልኝ ብልሽ ግን ከልብሽ ስላልሆነ አሁን የተናገርሽው ነገር አለ። ላስከፋ አልፈልግም አኑ። እኔ አንተን ላስከፋ አልፈልግም። እኔን አስከፊኝና አንቺ ደህና ሁኚ። ኪዩ አንቺ ሰላማዊ ህይወት ኑሪ። አንቺ ከአደጋ ከሪስክ የጸዳ ህይወት ኑሪ። እኔን አስከፊኝ። ስለኔ ምንም አታስቢ፣ ግድ አይስጥሽ። በሄድሽበት ክፉ አይንካሽ፣ የቀረበሽ ክፉ አይጉዳሽ። ሌላው ነገር ይቅር፣ አይ ነገር ምንም ቢኖር ጥፋት አለኝ ያንቺን ጉዳት ልብሽ ወዶ ሰዋይታ የቱ ህይወት ሽልመን የትኛው ፍቅረኛ ሽልመን እንደተጨነቁ ታውቃለህ? እኔ ሴት ጨነቁ ጭንቀት እኔ በየጊዜው ተጨንቀና ተናደህ በወጣ ቁጥር ይሄ ልጅ መኪና በላ የሆነ ነገር ሆነ ብዬ ማሰብ አለብኝ? የለብኝም። በቃ እኔ እንደጠነኩ ደረኩ ጠንክር። እሺ እኔ እኮ አግብተህ ጠንክር ያለው አልተነከርሽም እኮ አንቺ ኪያ ህይወትሽን አውቀዋለሁ። ለመጠንከር እየሞከርኩ ነው። በፍጹም አይደለም ኪያ። ምን እንደው ታውቂያለሽ? አኑ ለኔ ሲል ትዳር ይዞ ህይወት ነው እያገባ ነው። ስለዚህ እኔ ላንተ ስል ምናምን ነገር አገባለሁ ፍቅረኛ ይዛል። እሺ ለኔ ስትይ እስኪ እንደ ሮዛ አይነት ሰው ይዘሽ ነው አንቺ ላይ ጉዳት የማያደርግ እኔን አትጎዳኝም አይደል? ቆርጣለች አንቺን ቆርጣለች። ባጥንተ መሄድ ነው እንደ ቀረ እሱን ተይው። ምንድነው ከዚህ በላይ እሱን ተይው። ስለኔ አይደለም ጉዳዩ፣ ስለኔ አይደለም። እኔ ፈለከው ከዚህ በላይ አንተ እኮ አውቀዋለሁ። ዛሬ መጣ በልቷል፣ ምሳ በልቷል። እሱ አይደለም አልበላም ነው ሮዛ። አንተ ምሳና ቁርስ ሳበላ እንኳን ለያለሁ። አኗር ይኸውልህ ሳበላ ለያለሁ። አልበላህም ዛሬ። በዛሬ እንኳን ባይህ ነው የምልህ አልበላህም። አውቃለሁ ይሄን ያህል ስለ ጉዳትና ስለተጎዳሁና ስላልተጎዳሁ እኔ ልወቅ አንተ በላይ እሺ። እንደተጎዳህም አሳምሮ ፊት ይናገራል። አሁን ስለ ጉዳት አይደለም እኔ ልሄድ ነው። ሲጀመር ፍቃዳችሁን እየጠየኳችሁ አይደለም፣ እንዳታስቡ ነው እየነገርኳችሁ ያለሁት። በቃ ስንት ሰዓት ነው የምትነሱት? 3 ቀን ነው የምቆየው። አንድ ቀን ደርሶ ምን አይደለም የሚሄደው 3 ቀን ነው የምቆየው። በቃ እሺ መነሻ ሰዓቱ የት ነው? ነው አልነግርህም። አብሬሽ አትሄድም። ኪያ እሄዳለሁ። ምንም ነገር በላችሁ እንዲበጠበጡ ማትፈልጊ ከሆነ እዛም ደግሞ ይኸውልሽ እኔን ማስረዳት እኔ ደግሞ እሱ ባቀፈኝ ቁጥር ነቃቃት፣ እሱ የሆነ ነገር ባለኝ ቁጥር እንትን ተላልተለ እዛ በቤተ እምነት ቦታ ላይ ችግር እንዳይፈጠር እንዳይበጠበጥ የማይሆን ነገር እንዳይፈጠር የምትፈልጊ ከሆነ ኪያ አብረሽ የምትሄጂውን ሰው ወስኚ። አብረሽ የምትሄጂውን ሰው ኪያ ተረጋጊ። አንቺ ሰው ኪያ ጓደኞችሽን እናውቃቸዋለን። ሴቶች ጓደኞች ብዙ እንዳለሽ አውቃለሁ። ለምን አትሄጂም? አልፈልግም ከነሱ ጋር። ለምን? በቃ እሱ ነው ያቀረበልኝ እንሂድ ብለው በዚህ አስተያየት አንቺ የምትፈልጊው እኔን ማሳበድ እንጂ ማለት ነው። ሄደሽ እዛ ቸርች ምናምን ነገር ከፈጣሪ ጋር ጊዜ ወይም ደግሞ ሜዲቴት አድርገሽ መምጣቱን አይደለም የምትፈልጊው። አንቺ የኔን ማበድ ነው የኔን መጮህ ነው መሰለኝ። ለምን እንደምታብደው ነገር ለምን እንደምታብደው አንቺ ቆይ እኔን ልታጨልልኝ ነው ልታሳብጂኝ ነው ለምን እንደምታብደው? እኔ ሌላ ፍቅረኛ ስለያዝኩ ኪያ አበባ ይዞ በየመንገዱ እኮ እየተከለ ምናምን ነገር በስምሽ ምናምን እኮ መንገድ የሚያሳይ የሚችል ሰው እኮ አይደለም። አንድ አይነት ልቡ ላይ ጥንጥዬ አንቺ ከምታስቢው በተቃራኒ አቅጣጫ ሆኖ ትንሽዬ ክፋት ቢኖረው ህይወትሽን ሊያሳጣሽ የሚችል ውሳኔ ነው እየወሰንሽ ያለሽ። ያሳጣኝና ሊዮ ኢንስፔክተሩ እጁ ረጅም ነው፣ የማይሄድበት ጥግ የለም። ምንም ነገር ሊያደርግ ይችላል። እኔ ኢንስፔክተር ምትልፍ ሰውዬ በአካልም አይቼው አላውቅም፣ ማን እንደሆነም አላውቅም። እሱ የናንተ ችግር ነው፣ ችግር አይደለም። ለዚህ ነው እኛ ግን ያሳለፍነውን ውጣ ውረድ ከአጎቶችሽ ጋር አክስቶችሽ ጋር ዲል አድርጎ ሶፊ ግን አንተ ነህ ጥፋተኛ። አንተ ነህ እዚህ ጋር። እሺ ኪያ ችግር የለም፣ ጥፋተኛው እኔ ነኝ። ችግር የለም፣ እንደፈለግሽ ማለት ትችላለሽ። አሁን ቀለል አድርጌ ላስረዳሽ።
ከዚህ በፊት እንግዲህ ይሁን ያፈራሯት ተርሳላት በዘነዘና ፋቀችው የሚባል አባባል አለ። አሁን አንቺም አንድ ነብስ ነው ያለሽ ለዚህ ሁሉ ሰው። አሁን አንቺም እንደዛ ነው ልታረጊ ያሰብሽው ነው ግድ አይሰጥሽም። እኔ ከሱ ጋር መሄድን ያናደደህ እንጂ መሄዴ እኮ አላናደደህም። ካንተ ጋር ሆነ ደስ ይላል። አዎ እዛ ወስዶ ምን እንደሚያደርግሽ ምንም ነገር የለም። ቆይ ኪያሽ እኛ እንድናቀላሽ ኪያ ነግሬሻለሁ። ይኸውልሽ ልጁንም ማለት ነው የማይሆን ተስፋ ሰጠሽ ምናምን ነገር ነግሬሻለሁ። ይኸውልሽ የምሰጠው ተስፋ የጉዞ ማለት አንቺ ጋር በጣም በራስ ትተማመናለህ። በጣም እንደምወድ ነው የምታስበው። አንቺ ጉዳይ ከሆነ በቃ ነገር ልንገርሽ፣ አንቺ ጉዳይ ከሆነ ማለት ነው 100% እርግጠኛ ነኝ፣ ልባም ነኝ። በብዙ ነገር ጎዶሎ ልሆን እችላለሁ። ለአንቺ ባለኝ ነገር ግን ታውቂኛለሽ ኪያ። አንዴ በራስ ነገር እኮ አይደለም እየተማመንክ ያለው፣ በእኔ ስሜትም እየተማመንክ ነው ያለው አንተ እንዴ። እኔ ላፈቅር እችላለሁ ሌላ ሰው በቃ ይሄ ደግሞ የኔ እንትን ነው። እና እያፈቀርኩ ነው ነው ልጅ ያልኩኝ ደግሞ ስለፈለግሽ እኮ የምታፈቅሪው ምናምን ነገር አይደለም። ይሄ እኮ እንትን አይደለም እኮ የሆነ እንቁላል ፍርፍር አይደለም እኮ ዛሬ እሰራለሁ ፍርፍር አምሮኛል ብለሽ ዝም ብለሽ ገብተሽ የምታፈርፍሪው ይሄ ፍቅር ነው፣ ለሰዎች የሚሰማኝ ስሜት ነው። አንቺ እኮ ነው ያልገባኝ ነገር። እሺ ለኔ ብለሽ የሚፈልግሽው ሰው ጋር ተከለከለ ነገር ከሁሉም ጋር ተከለከለ። እሺ አሁን አንተ ሌላ ሴት ይመጣ እውነቴን ስሜት አታሳይ። አላሳይሽ አላቅሽም። እንደው ከዛ ቀን ጀምሮ በቃ ከበለክሽው ሰም ወስኝ በቃ ከዛ ቀን ጀምሮ አላቅሽም። ኪያ የምትባልም ሴት አላቅም። በቃ እኔ ደግሞ አንተ ስለጠላኸው ምንም ነገር አይቀየርም። እኔ ዋጅጃለሁ ልጅ ሁኔታ አቋል። ኧረ በምን እንገሪው እሱን አይደለም። በቃ በእናትህ ተነጋገሩና ማለት ነው መሄድ ካለባትም በሰላም እንሸኛት። ሶፍ ለሶስት ቀን ነው የምቆየው እኮ ከመሄዷ ጋር አይደለም ነግሬሻለሁ። እምነት ቦታ ከመሄዷ ጋር አይደለም ችግሩ ከእምነት ጋር ከምትሄደው ሰው ጋር መምረጥ መቻል አለባት። ሰላም ለመሆን ብላ ሄዳ የባሰ ሰላሟን አታው። እኔ እኮ ለምን እንደማታስቢ ግራ የሚገባኝ ነገር ወይ እናትሽ ሌላ ኪያ የሚባል ልጅ አላቸው? የላቸው። እኔ ብቻ ነኝ አንድ ልጅ። እሺ ምን ትሆን? እሺ አንቺ የሆነ ነገር ስትሆኚ ቀየረሽ የምታመጭላቸው በአንቺ ቦታ መሆን የሚችል ሰው አለ? እሺ ስለኔ አታስቢ፣ ግድ የለሽም። እንደ ፍጥር ጥሩ ይኖር ብለሽ ተውየኝ። ክለብ መሰለኝ የሚሄደው እንደ ገዳም ነው እኮ የሚሄደው። ትራቭል ላደርግ ምናምን ነገር ልዝናና አይደለም የሚሄደው እኮ ስለ ገዳም ስለሚሄደው ነው። እሱ ነው ይኸውልህ፣ ከሁሉም ጓደኞቼ ይሄን ነገር እንዳደርግ ያፈቀደልኝና አብሬሽ ሄጄ አላቀረቡልኝም ይሄን ጥያቄ። እንዴ ስለመቅረቡ አይደለም እኮ ዋናው ሀሳቡ ነው አይደል? ለምን ጠልብሽ መሄድ ይችላል? ጓደኞች ካልፈለግሽ ደግሞ እኛም ጓደኞች አሉን እኮ ግዴታኛ መሄድ የለብንም። እሺ ለምን? እሺ እንደዚህ እናድርግ በቃ ችግር የለውም። እናንተ የምትሄዱበትን ሰዓት እኔ ከእናንተ ጋር ጆ እጅሽን ይዞሽ አዳምጪ። ይሄን ሰው እየተሳርፍልኝ ጆ እጅሽን ይዞሽ ምናምን ነገር እኔ እንደዚህ ምናምን ነገር ካልሄድን ምናምን ነገር አይደለም። ይኸውልሽ ልንገርሽ፣ ሶስተኛ ሰው እየሳምኩት ምናምን ከሆነ አንተ እዛ ከተቀመጥክ ችግር የለውም፣ ደስ ይለኛል። እኔ ለምን አባሽ ነው የምትሰሚው? ምንድነው ነው እየሳምኩት ማለት? ያምሽ አንዴ ቤተ እምነት ነው የምሄደው አላልሽም እንዴ? ወይስ ሌላ ቦታ ነው ሀሳባችሁ? አይደለም ንገሪኝ። እሱም ከሆነ ነው ሌላ ቦታ ነው ገዳም ምናምን ነገር ቢብሎ የኔ ሞራል ለመጠበቅ ነው። ታዲያ ምንድን ነው እያልሽኝ ያለሽው? እሺ እሺ ንገሪኝ። መግባት አልፈልግም። አንተ እኔ አጠገቤ ሲቀመጥ አይደለ አጠገቤ ሲሆን ራሱ እኮ ደስ የማይል ሰውዬ አብሮኝ ሄዶ ደግሞ እዛ ለሶስት ቀን እንደሚቆይ አውቀህ ከዛ አብረን ልትሆን አንተ በቃ እሺ ይኸው እንደፈረደብኝ አባት ሆናለሁ። ከርቀት ሆኜ አያቸዋለሁ። እሱ ነው ያስቀል ሰው ያሟላ ብዬ እኮ ተናድጄ እሺ ምን አባቴ ላድርግ ታዲያ? ምርጫ አልሰጥም አልሽ። ትፈልጊያለሽ፣ ወደሽ ነው የምትፈልጊው። አይመለከትም። አታርግብኝ። በልክ ሄድክ እኔ ካንተ እበልጣለሁ። ሰምተኸኛል? ማትችለው ከኔ የለህም ብቻ ነው። ይሄን ደግሞ በቃ እሺ ስለዚህ እያልሽኝ ያለሽው እያልኩ ያለው እጅና እግሬን አጣጥፌ ምናምን ነገር ለሶስት ቀን አንገናኝም። እሱንም እና ይሆናል እኮ እሱንም እሺ እኮ አንቺም በራስሽ መንገድ ትሄጃለሽ፣ እኔም በራሴ መንገድ አደርጋለሁ። ማትማም ለነገሩ አታውቀውም። እሺ እዛው እንገናኝ። የት ነው ያልሽው? አልነግርህም ደግሜ ወይ ብላ ማርያም ነው ያለችው። እዛው እንገናኝ። አምናበታለች። አንተ መመንበት ለምንድን ነው በጠብጠኝ? እኔ እዛ ሰላም ነው ማግኘት የምፈልገው። ኪያ አንቺ ስለሚሄድሽ ስላለሚሄድሽ እኮ አይደለም ችግራችን እሱ መሆኑ ነው። እሱ ደግሞ አሁን እንደማውቀው ከሆነ ወደ ክፍለ ሀገር እንደሆነ ነው አይደለም የምትሄድበት እሱ? ደብረ ብርሃን። እሺ የት ነው ደብረ ብርሃን? እዛ ትሄጃለሽ እዛ? እሺ እሺ አባቴን እያስታወሰኝ ነው። እሺ ትሄጃለሽ እኮ ምን አገባኝ ለነገሩ። ይቺ እኮ እሺ እኮ ነው ያለን። የት ነው ያልሽው? አንቺ ጨዋታ ነው ያልሽው። አንቺ በሰው ህይወት ጨዋታ ነው ያልሽው። አንቺ ስለራስሽ አይመለከትሽም አይደል? አይመለከትሽ፣ የራስሽ ጉዳይ ነው፣ አያገባኝም። ግን ማለት ነው ይኸውልሽ ያ ቆይ እኔ ያልገባኝ አንድ ነገር አለ። ምንም ያልገባኝ አንድ ነገር አለ። ከኔ ጋር አንቺ የመጀመሪያ ሰሞን ስትገናኝ ተይው እንደዚህ ፍቅሩ ሳንገባ ምናምን ከኔ ጋር ሻይ ለመጠጣት
እግርሽ ላይ ተወድቆ ተለምነሽ ሶፊ አልቅሶ ቶፋ አልቅሶ በዙሪያዬ ያሉ ጓደኛ ቤተሰቤን አረባርቤ አይደል እንዴ እጅሽን ለመጀመሪያ ጊዜ እንኳን የተዋወኩት ሶፊን እንኳን በጥፊ አስከረሽው አይደል እንዴ ያንቺን ለመተዋወቀው ሮስ ከዚህ ሰውዬ ጋር በዚህ ፍጥነት ምንድነው አንተ አልተመቸኝም ነበር እሱን ግን ሳይው ተመቸኝና ወደርሽ ነገር ይሁንልሽ በቃ እኮ አሁን አንጨቃጨቅ እኮ ችግር የለውም ሂዱ እሺ ከዛ ደግሞ ስትዞሪ በማንኛውም አጋጣሚ ከኋላሽ መሆኔ ነው የምትሄጂበት ቦታ ሁሉ አጠገብሽ ነው። በከባዱ ነው የምንጣላው። አሁን የምንጣላው ከአንቺ ጋር ነው። የምንጣላው ከአንቺ ጋር ነው። ወይ ምን እያደረግሽ ነው? ወይ ፍቅረኛ ነኝ አልሽ፣ እሺ አልነሽ። አሁን ደግሞ እንደዚህ ትሪስክ ውስጥ መጋብ ምንድን ነው? ይሄ ልጅሽ ይሁን በቃ ጥሩ ነው እንበል። በእህቱ እያስፈራሩት የሆነ ከጀርባኛ የሚፈልጉ ሰዎች አሉ። ኢንስፔክተሩ ተቆፍሮ ተቀብሮ ማለት ነው እራሱ አላምንም። 2 ዓመት በሱ ሰውዬ ጉዳይ ምንም ነገር እንዳልመጣብን እኔ ለምን ስንት ነገር አለ። ሶፊ አንድ ነገር ልንገርህ፣ ደስ ይላል ልጁ በጣም ከምን ነገር በላይ ያለው ሁኔታ ደስ ይላል እና ደግሞ በጣም ደስ ይላል። በቃ እኮ እዚሁ አካባቢ ሳትሄዱ እዚሁ ሰፈርሽ አካባቢ አብረሹ ደስ ተባባሉ። እሺ እሱንም አፈቀርክልኝም ኪሎ ሜትር አይ በቃ ይሄው ትላንት አሳየኸው ባሪያ አይተኸዋል። ትላንት እንዴት እንደሆንክ አይተኸዋል። ራስን ተቆጣጠረው። እስከ መቼ ነው እንደዚህ የምትቀጥለው? ቆይ አንቺ ሴት እኔ ያልገባኝ ነገር ቆይ ጠልቼሽ ነው እንዴ ካጠገብሽ ዞር ያልኩት አይደለም ነው በቃ ምን እና የሆነ ሰው ሲያፍሽ ሲነካሽ ምናምን ነገር ምንም አይነት ስሜት አይሰማኝ ግድ አይስተኝ አሁን መጥላት አለብህ። ተረዳኝ። መጥላት አለብኝ ይኸውልሽ ኪያ ባይሆን እስከዛ ድረስ ሽቶኝ እሰጥሃለሁ። ሊዳው አይሻልም? ሲድ ምናምን ነገር እሺ በ15 ቆይ ወደ አናር ኪዳነ ምሕረትን ከመጣ እንጣላለን። በከባዱ ኪዳነ ምሕረትን አመጣ እመጣለሁ ኪያ በጣም ይቅርታ ብዙ ሚል በሆነ ነገር ይኸውልሽ አንቺ ብርድ ልብስሽን አንሶላሽን አዘጋጅተሽ ለ3 ቀን የምትሄጂው እኔ እንደዚህ ራቆቴን ሆኜ እመጣለሁ። ይኸው ከዚህ ሰዓት ጀምሮ እኔ ቁጭ በይ ስሚ አዳምጪ ነይ ቁጭ በይ አሁንም በደንብ እኛ በሚገባሽ አይነት አማርኛ እያወራን ያለው ተረዳሽ? አሁን ሁሉንም ነገር እንግዲህ ምን ችለውን ያህል አንቺን እሺ እያልሽ ነው ያለነው። ይሄ ነገር ልክ ነው ወይ አምነሽዋል ወይ ነው? አንቺ ራሱ እንዴት ነው ያመንሽበት? ይሄ ልጅ ማን ነው? ለምንድን ነው የክፍለ ሀገር እንደሆነ እናውቃለን። ፈጣሪም ብዬ ከሄድኩ ፈጣሪ ይጠብቀኛል። ሁሉም ነገር እኮ ፈጣሪ ሲል ነው የሚሆነው እኮ ማለት ነው። ምን ነው ታውቂያለሽ? አላመንሽበትም አንቺ ራሱ በታምኝበት እኛ ፈጣሪ ያስፈልግሽ ነው። ፈጣሪ ላይ እንጂ እሱ ላይ እኮ አልተባለም። ምን ነው ደስተኛ አይደል? በእኔ ደስተኛ አድርጓታል አትበይ። ይተወናል። ይሄ የትወና ዓለም ነው። ሰዎች ይተምናሉ። አንተ እየተወንክ ነበር። እሺ ይሄን ጥያቄ አንቺ ትመልሺ። አንቺ እየተወንሽ ነበር። ፍቅረኛ አለኝ ሰነኝ እንደዛ አትነካከኝ። ዞር በል ካጠገቤ። እሺ አንቺ እየተወንሽ ነበር። እኔ ጋር ነበርሽ። እየተወንሽ ነው። አንቺ እየተወንሽ ከነበር አሁንም እየተወንኩ ነበር። ሁሉም አይተወንም ልል ፈልጌ ነው። አንተ ማታወን ከሆነ ሌላ አንዋር እኔ ፍቅረኛ አለኝ። እሺ አሁን አመንን እኮ የሚያሳምን ነገር ቢሆንም አመንን። አንቺ ማለት ቅርብ ጊዜ አሁን ነገተሽ ከኤርፖርት አስቀራሽ ልጅ ለአሁኑ ምን ያህል ድረስ እንዳለሽ እናውቃለን። አስቀልኝ በዚህ ደስ ብሎኛል። በጣም የሚገርም ነገር ምን ተቃጠለ። አይ ኪያ በጣም ጅል ነሽ። ፕሮሰሱ ምናምን ነገር የኔ ሳስነ ነገር ታንክን ያያው ነው። ጨዋታ ነው ያዘችው። ደስ ብሎሽ ቆይ ያላገች ነው ትይጂ አይደለም? ጨዋታ ነው ያዘው። ብራንክ ነው ምን ትይጂ ነው? ማርያምን ሊያር ነው ሶፊ እየሳቅ ያለሁት ከገታ በኋላ ስላላገኙትና ስላላወራሁት ነው። ደስ ብሎኛል። እሺ ስለቀረው አይደለ? ከዛ እሰይ 150 ሺህ ብር ናይ ተቃጠረው ትኬት ምንም እሱ አይደለም ጉዳዩ። አሁን ጉዳዩ ምን እንደሆነ ታውቂያለሽ ኪያ? ጉዳዩ ምን እንደሆነ ታውቂያለሽ? እኔም ደግሞ እንደዚህ ተበሳጫችተሽ እንደዚህ ይሁንሽ ድጋሜ ትቆያላችሁ አለች። ትቆያለሽ። እሺ ኪያ አንድ እንድታውቂ የምፈልገውን ነገር ልንገርሽ። አሁን አንጀቴ ቂቤ ጠጣ ደግሞ እንደምታውቂውን ነገር ልንገርሽ። እንደውም ማለት ነው ሳስበው ልትሄድ አይደለም ኪያ፣ እንደውም እንትን ልትል ነው። ትናንትና በዛ አይነት ሁኔታ ስለወጣው ምናምን ነገር ያለውን ነገር ለሞት በጣም ኮንፊደንስ አም ነው በራሱ አይገርምህ? በጣም ሲጀመር ነው የምልህ ትጃር ለማ የምር ትጃር ለማ ነኝ ትጃር ለማ ትጂው አይደለም ኪያ ሶድሽ እስኪ አሁን ይሙት ልሄድ ነው በይ ገብርኤል ልሄድ ነው እያባበልከኝ ነው። እሺ አትይዥማ እሄዳለሁ። እሺ ሀሳብሽን እዚሁ እሺ ለመውደድ እርከን አታብጂ ወድሻለው የትም አትሂጂ የትም አትሂጂ የትም አትሂጂ። ማርያምን እሄዳለሁ። እዚሁ እኮ ቸርች ራሱ በየቦታው አለ። እሺ እኔን አዳምጪኝ። አኑሙት እሄዳለሁ። አካባቢ እሺ ልንገርህ ብዙ ቦታ አለ። በቃ አኑሙት እሄዳለሁ። ሙት እሄዳለሁ።
ደግሞ ለምን አስቤያለሁ ወስኛለሁ። አኗር እኔ ፍቅረኛ አለኝ ስለመዳን የለም ብለህ ራስን ተቆጣጣረው። እዚህ አስቸክኖሻል ነው በለኝ። በቃ ገብርኤል ነው አኑ ሙት ሄዳለሁ። እሺ እኮ ስለኔ ግድ አይሰጥሽም? እስኪ ይሄንንም አኑ ይሙት እያልሽ ንገሪኝ። ግድ አኑ አይሰጥሽም? ይሙት ብያ ነው ልልም፣ ግን አሁን ላይ ግድ ይሰጠኛል። ምክንያቱም ጓደኛዬ እንድትሆን ፈልጋለሁ። ፍቅረኛዬ ባትሆን ነው አይደል? በዲያሎግ ይከተል በቃ ፍቅረኝነት አይደል? የሆነ ከፍቅረኝነት ምናምን ነገር ወደ ጓደኝነት አይደል? አዎ ጓደኝነት አስፈላጊ ከሆነ ወንድሜም ትሆናለች። ዓለም ላይ ያልተነገረ ነገር እኔና አንቺ ላብራቶሪ ነን። እኔና አንቺ ላይ ይሞከር ይሄ ነገር ከጓደኝነት ወደ ፍቅር ነው እንጂ ከፍቅር ወደ ጓደኝነት ይባላል እና ድንገት እህት ወንድሜ ልትሆን ስለምትችል ስለዚህ ነው ያ ቤቴ ገብተሽ ነው ያሁን ይምሬን ነው ገብተሽ ነው ያ ቤቴ በቃ ወንድሜ እህቴ ገና ተስላኝ ይባላለሽ። እሺ መች እንደምትሄድ እኮ ገና አልወሰንኩም። አይ ተወስኗል። እንደዚህ ማዘናጋት የለም። አረጋባለሁ ጠዋት ይኸውልሽ ነገርኩሽ። አሁን የምርም ወስነሽ አኑ ይሙት ካለች ይኸውልህ አቷሽው አውቀዋለሁ አለች። አዎ ስለዚህ ትሄዳለች ማለት ነው። ስለዚህ ከዚህ ሰዓት ጀምሮ ኪያ አብረን ይሄን ጠንቅቀሽ ወቂ። በቤትሽ ግቢ፣ በርሽ ላይ የጥበቃው ቤት አለ አይደለ? ከጥበቃው ጋር አድራለሁ ዛሬ ጠዋት። የምር ጠዋት ብቻሽን መሆን ትፈልጋለሽ? ይሄንን አከብርልሻለሁ። ብቻሽን ሂጂ። እኔ ከጆ ጋር የሚሄድበት ሁሉ እከተለዋለሁ። ከአንቺ ጋር አለመሄድ በቃ ወይ ምን እንዲፈጠር አዎ በቃ ይሄንን ነው የሚሆነው እንጂ እንደዚህ አይነት መጮች አዎ እሺ እንደዚህ ነው የሚሆነው። አሳያለሁ። ተከታታይ እግሬን ነው አሰብኩት። ያለሽበት ሁሉ እመጣለሁ። አሁን እየቀለድሽ ነው አይደለም? ማርያምን በይ ኪዳነ ምሕረትን ሄዳለሁ። ስላሴዎችን ብዬ አስቻቃለሁ። እናንተ እንዲሁ የምታስቡት ነገ ከነገ ወዲያ ልሄድ እችላለሁ። አላውቅም። እንደዛ እኮ ነው የነገርኳቸው። ለምን እሱን መረጥሽው? ለምንድን ነው እሱ አስፈላጊ ሆነ? እሱ ነው ያቀረበልኝ ይሄን ጥያቄ እንዴ እኮ እሺ እኔ እኮ በቃ ለምንድን ነው እየደነዘሽ ያለሽው? ወይኔ ሶፊ ራሷ እኮ ምንም ኪያ አዳምጪ። ጎንሽን ለመጠቀም እየሞከረ ነው። ከዚህ በፊት ህይወቱ ያደረገችውን ነገር ያን ነው ታውቂያለሽ አይደል? ቆይ አዳምጪኝ፣ እኔ መጀመሪያ አዳምጪኝ። ለምን ስለምትቸኩያለሽ? ለምን አታዳምጪኝ? ይሄ ሁሉ ነገር የተፈጠረው እሷ ለወንድሟ ብላ ነው። አዳምጪኝ ኪያ፣ አዳምጪኝ። አንቺ ለምንድን ነው እንደዚህ ደረቅ የሆንሽው? ከመቼ ጀምሮ ለነገሩ ከዛ ጋር እየዋልሽ ቆይ አንቺ ፍላጎት ሲጀምር ከኛ ጋር ጣላት ስም ወይ አሁን ይኸውልሽ ወደሱ ለኔ ለመልሰማ ትሾፊያለሽ። እስኪ እሱ ጠላታችን ወይም ደግሞ ከኛ ተቃራኒ ስለሆነ እኛን ለማስቀናት እየሞከርሽ እየሄድሽበት ነገር ከሆነ እኛ ባንቺ ቁማር መጫወት አንፈልግም። እሺ አዳምጪኝ። ታዲያ ከየትኛው ነው? በአራት ነው በአምስት ፍቅረኛም ወይ አዳምጪኝ እኮ እና ምን እያደረግሽ ነው ያለሽው? አይሆንም ተይ እየተባልሽ ለማትሄድ ነው የምሄደው። የት የፈለኩበት የፈለግሽበት ከሆነ ደግሞ እኔም የፈለኩበት ሄዳለሁ። ጎንሽ ሊገባ እየሞከረ ነው። ለምን ሊገባሽ አልሆነው? ለምን ጻልሽ ትሆኛለሽ? ይሄ አንድ ነገር ይኸውልህ ሁላችንም ቢሆን የሆነ ነገር አሁን መሞት አለብን አይደል? ምን ሞት ከሆነ ፈጣሪ ካለ እዚህ ጋር መብረቅም የሆነ ነገር ሆኖብን እንሞታለን አይደል? መጠንቀቅ ግን አለብን። ስለዚህ እዚህ መብረቅ ከሚገልሽ እዛ ጆይ ግደልሽ አይደል? ነው የምሄደው። በቃ ፈጣሪን ተማምኜ ነው የምሄደው። ፈጣሪ ለኔ ካለ እውነት እንደውም በዛው ፈትኗል። በዛው ከፍቅረኝነትም ባለፈ ባል መሆን የሚችል ከሆነ ባል መሆን የሚችል ከሆነ በዛው በደንብ እረዳዋለሁ። እስኪ የትኛው የመጽሐፍ ቅዱስ ገጽ ነው ደግሞ እንደዚህ አይነት አደጋ ውስጥ እየገባችሁ ራሳችሁን ፈጣሪ ያድነናል ብላችሁ እንትን በሉ የሚል አንቀጽ አሳይኛ? የለም። ስለዚህ ራስሽን እየጠበቅሽ ነው በፈጣሪ የምትተማመን። ስለዚህ አሁን ምን አለ እና እኛም እንጣላችኋለን። ስሚኝ አዳምጪ። እኔ አሁን እየቀለድሽ ከሆነ ካልሆነ ግን ኪያ ይሄ ልክ አይደለም ጭራሽ። ይሄ ልጅ ምን እንደፈለገ ምን እንደሚያደርግ አናውቅም። ችግር ካለ እኮ እደውልላችኋለሁ። እዛ ምን ያህል እንደሚርቅ ታውቂያለሽ? አንቺ ደብረ ምናምን ሆነሽ እዛ እስክንደርስ ምናምን ነገር እንደፈለገው የፈለጉትን ነገር እኮ እመጣለሁ እኮ አልኩሽ እኮ እንሄዳለን። እሺ ኪያ አዳምጪና አሁን ከዚህ ልጅ ጋር እንትን ማለት ራሱ ለማንኛውም ስላገኘሁት ለመጨረሻ ጊዜ አንድ ነገር እንደምልሽ እፈልጋለሁ። በደንብ አዳምጪ። ይሄ ልጅ ምን እንዳሰበ አናውቅም። አንቺ ሆን ብለሽ እኛ ስለማንፈልገው ከኛ ጋር ለተጋብተሽ ከሆነ ልክ አይደለም እያደረግሽ። ሲቀጥል የምትሄጂው ሩቅ ነው። አንቺ ጓደኛ አለሽ እንዴ? ንገሪያት እንጂ ስሚ። ስሜቷን አክብርላት። አምናበታለች። ስለምን ስሜት ነው የምታወሪው? ስለምን ስሜት ነው የምታወሪው? እህት ያደረገችውን አንቺ አልነበረ ጓደኛሽ አይደለች እንዴ? እህት ያደረገችውን በደንብ ታውቂያለሽ አይደለ? ስለዛ ወንድሟ አለማድረጉ ምን ሲያሳስረገችኝ በምንድን ነው እርግጠኛ? በቃ ካመነች እሷ ለመናናት አዳምጪኝ ኪያ፣ በደንብ ጆሮሽን ከፍተሽ አሁን አንቺ ያደረግሽ ያለሽው አኑን ታናጂው ምናምን ስሜትሽን እየተከተልሽ ነው ያለሽው። በደንብ አዳምጪኝ። ይሄ ልጅ 3 ቀን አንቺ
የምርሽ ልጁ ስሜት ቢኖርሽ ወይ ወደሽ ቢሆን ቅርብ ጊዜ ከሶስት ቀን ካረቀ በፊት አንዋርን አግተሽው ነበር። አንዋርን ስለምትወጂው ነው። ያንዋር ነገር አልወጣልሽም፣ እናውቀዋለን። ሶ ይሄ ልጅ ለምን እንደመጣ ሰው በዚህ ልክ ንጹህ ሊሆን አይችልም። ከጀርባው የሆነ ነገር አለ። እርግጠኛ ነኝ የምነግርሽ ነገር ሆን ብለህ ሶስት ጎንሽ ልጅ የገባ ከሆነ ነው። ስለዚህ አሁንም ቢሆን ኪያ በደንብ አዳምጪ። ይሄ ነገር አስበሽ ከሆነ ታዩ ብትቀሪ ነው የሚሻለው። አለበለዚያ ሌላ ግጭት ውስጥ አትከተችም። ከልጁ ጋር በቃ እርቅ ይወረዳል። አልሽናለሽ መንገላ ተቀመጥን እርቅ ለማውረድ የሞከርን ያለው ታረቃችሁ። ሶ እንዲነካብን አንፈልግም። ስሚኝ፣ አንድ አይን ያለው በአንድ አይኑ አይጫወትም። በደንብ ጠንቀሽ ስሚኝ። ስለዚህ ከአንቺ ጋር የሚፈጠረው እያንዳንዱ ነገር ብዙ ነገር ነው የሚያልቀው። እኔ አንቺ የሆነ ነገር ከሆንሽ እህቱ የሆነ ነገር አትሆን እየነገርሽኝ አይደል? ወንድሙ እህቱ ሁሉም ነው የሚያበቃለች። ስለዚህ እንደዚህ ሁኔታ ውስጥ ራሴን ማግኘት አልፈልግም። አሁን ደጋግሜ እየነገርኩሻለሁ። ይሄ ልጅ ምንም አላማራኝ አኑ እሺ ስለሚወድሽ ሌላ ፍቅረኛ ስለያዝሽ ተናዶ ሊሆን ይችላል። ሁላችንም ግን ከአንቺ ጋር አልቆምም። ለምን እንዳልቆም ነው? ልጁ ማን እንደሆነ እናውቀዋለን። ከዚህ ቤት ምን እንዳደረገ ነው እህቱ እናውቃለን። ስለዚህ አሁን ደጋግሜ የምነግርሽ ነገር ልክ አይደለም የሚያደርግሽ። ሶ አያሻፈሪ የምትቆይ እንደ ልብሽ መሆን ትችያለሽ። አንቺ በደንብ ንገሪያት። እሺ በእንደዚህ መልኩ ነው የምትሄደው? ሶፊያ እኔ እሄዳለሁ፣ ማርያም እሄዳለሁ። ያ እኔ ነበር ስልሽ የነበረው ማለት በቃ ካልሆነ ምንም ግን እሄዳለሁ። በቃ አስፈላጊ ከሆነ አይ ኖ ኪያ ልክ አይደለም እኮ እኔም እኮ ልክ እንዳልሆነ እኮ አውቃለሁ ኪያ። ግን እነሱም ደግሞ ይሄንን ወይ አኑም ሲሰማ እንደዚህ ደስ እንደማይለው አውቃለሁ። በቃ ይበለው ሁሌ ስለሱ እንረዳቸው። አይተሽዋል፣ ቀንቶ ነው ቀን ያዘው እሱ። አንቺም እኮ ደስ በቃ አይመለከተኝ። ፋሚሊዎች ይሄዳሉ፣ ነገ እንገናኛለን። ፈጣሪ ካለ ነገ እሄዳለሁ ወይ ከነገ ወዲያ እሄዳለሁ። ሲሄድ ካሜራ ይዤላችሁ እሄዳለሁ። እንደውም አስፈሩኝ። ካሜራ ይዤ እሄዳለሁ። እሱ አሪፍ ነው። ካሜራ ይዘሽ መሄድ ይሻላል። ስልክም ይይዛለሁ። በቃ ቀኑ አልተወሰነም ገና አይደል? አልወሰናችሁም። አንዱን ቀን ልሄድ እችላለሁ። ፋሚሊዎች ለማንኛውም ፈጣሪ ቅናሽ በሉኝ፣ ጸልዩልኝ። አላውቅም፣ አስፈራሩኝ ትንሽ እና እግዚአብሔር ያውቃል አለ ሁሉም ነገር። ስለዚህ እግዚአብሔር ያውቃል። ሰላም